እዚህ ማዶ ነው ያለችው። አይቷል እና ይሄንን ምን ልንወጣ ነው? ዳገቱን አይተኸዋል? ልንወጣ ነው። ይሄን እዚህ ማዶ እኮ ልንወጣ ነው። ምን አሁን እዛ ምን ቤት አለ እንዴ? ለሙባረክ ነው። እሺ ማሚ ሙቢ እየሰማኝ ነው አይደል? ያለው በቃ ክራክራት ከካል ማካረክ አለበለዚያ ግን በባለትዳር መሀል እንዳትገባ። ሌላም ሌላ ቦታ ሄዷል፣ ወደ ገጠር ሄዷል። ምንድን ነው አሉ እና ከሄድክበት አሁኑ ተመልሰህ ተመለስ ወደ እንትን ማለት ነው። እሺ በቃ እሺ እየሰማኝ ነው አይደል? አይ እኔማ በቃ እኮ ሞክሬ ነበረ አቃተኝ። በቃ እሺ አሁን እመለሳለሁ ማሚ። በቃ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን እያልኩኝ ሰላማችሁ ባላችሁ በብዝት ይበል። የኛ ውድ የተከበራችሁ ምርጥ ጣፋጭ ቤተሰቦች እንዴት ናችሁ እያልኩኝ ዛሬ ያለሁበት ቦታም ትንሽ ከከተማ ምናምን ወጣ ያለ ቦታ ነው። ምን ሆነ ነው ሚኪ ምናምን ልትሉ ትችላላችሁ። በጣም ደክሞኝ በጣም በቃ ድክም ብሎናል። ጥየው ነው ሙባረክ ብታችን ያለው ጥየው ነው ማለት እዚህ ታይ በቃ መተኛት ነው የቀረኝ በጣም ከመድከም የተነሳ ማለት እና ታውቃላችሁ ፍለጋ እንደወጣ ምናምን ነገር ያ እየፈለገን ባለንበት ታይም ላይ ትንሽ አንዳንድ ነገሮች አጋጥመውናል ምናምን ነገር ስላችሁ ይጠበቅና አይሆንም። እኛ ይጠብቀን የመጣ ነው ጓጉተን ምናምን ደስ ብሎ ምናምን ስለመጣን ነው መሰለኝ ነገሮች እንደጠበቅናቸው አልሆኑም። ተበለሻሽተዋል። በጣም የተበለሻሹት በጣም እኛም ደከመ ምናምን ነገር አልቻልንም፣ በጣም አልቻልንም እና እነኛ ነገሮች ተፈጠሩ። ይሄን ቪዲዮም ሰራው በጣም ስለሰለቸን በጣም ስለደከመን በቃ ስላችሁ ይሄ ነገር የቆየ ነገር ነውና በጣም ከመቆየቱ የተነሳ እኛም ራሳችን በቃ ምንም ፍንጭ መያዝ አቃተን። ኢቭንም እንኳን ከአዳማ ስንወጣ ታውቃላችሁ ሻንጣ ይዘን ምናምን ልብስ ይዘን የወጣ ነውና ስንወጣ እንኳን የሆነ ፍንጭ አግኝተን ነበር። ልጅቷ እንደዚህ አይነት ቦታ ነው ምናምን ብላ ነበር እና ስንመጣ በቃ የሚያናድድ ነገር ነው የገጠመን። የሚያናድድ ነገር ስልክ የመዝጋት ስልክ ያለማንሳት ምናምን እዚህ ቦታ ነው አሁን ሰልክቶኝ ነው በቃ እኔ ሙባረክ ቶ ብሎኝ ነበር በቃ ቪዲዮ ምናምን እንዳሰራ ምናምን ብሎ ተቆጥቶ ነበር። ስለሰለቸኝ ነው በቃ ማወቅ አለባቸው መጨረሻውን ነገር ማየት አለባቸው ብዬ ስልችት ስላለኝ ነው አሁን ለእናንተ ቪዲዮ ደቅኛ ያለሁት። ተረዳችሁኝ አይደለ? በቃ እዚህ ቦታ እንኳን ኑ ተብለን ነበር። ገጠር ነው አሉ የሆነ ቤቶች ምናምን አሉ ምናምን ነገር እዚህ እንኳን ኑ ብለን በቃ ደስ ብሎን የተወራረጠን ከመጣን በኋላ እኛ እንኳን የሆነ ነገር ይዘን ለእናንተ ቪዲዮ ለማስተላለፍ ነበር ያሰብነው። ምንም ነገር ይሰራን አይደለም ምናምን ነገር በቃ ልክ ስንጨርስ ያገኘነውን ነገር ደስ የሚል ነገር ልናሳያችሁ ነው። ምክንያቱም እናንተም ትሰለቻላችሁ። በቃ እዚህ ጋር አለ ብለን ስንሯሯጥ እዛ ጋር አለ ብለን ስንሯሯጥ ከኛ እኩል መሯሯጥ ቤተሰብ ናችሁ። ቢሆንም ደግሞ ለእናንተ ጥሩ ነገሮችን ለኛ ወደ እናንተ ማድረግ ያለብን እንጂ ስቃዩንም ድክመቱንም ጥሩንም መጥፎንም ምናምን ከኛ እኩል እናንተ ስፍስፍ እንድትሉ ስላልፈለግን ቪዲዮ ጥለን በጣም ዞረን ልናገኝ ብለን ነበር። እንደገና ደግሞ ሙባረክን በጣም በቃ ደብሮታል። ማዘሩ ደውላ ነበር። እዚያ አጋጣሚ ማዘሩ ደውላ ምናምን ነገር ተቆጣችው። በቃ በጣም ነው የተቆጣችው፣ በጣም ከምላችሁ በላይ ማለት ነው። ቢያንስ በትንሹ 40 ደቂቃ ምናምን ነው ስልክ ራሱ ያወራው ከማዘሩ ጋር። እንደዚህ አውርተው ምን አይቻቸው አላውቅም ምናምን ነገር ሰላም ምናምን ነው በቃ አብዛኛውን ጊዜ የሚባባለው። አሁን ግን ደውላ ራሱ በቃ አደዋውላ ራሱ ይለያል ነው የምላችሁ። እና ተቆጣችሁ በእነሱ መሀል በልጅና ልጆቹ ምናምን ብለ እንደዚህ አትናት በል ተመለስ ወደኋላ አይሆንም ይሄን ነገር አቁም። ምክንያቱም እነሱን ማስታረቅ ካለብህ እነሱን አስታርቅ እንጂ በልጆቹ መሀል ገብተህ እንደዚህ ነገር ጋር አትንብላችሁ ምናምን ነገር አይሆንም ምናምን ብላ በጣም ነው የተቆጣችሁ። ሙባረክም ደብሮታል። እኔም ደግሞ እንመለስ እያልኩት ነው ያለሁት። ምክንያቱም ያስጠላል ነገሮች ምናምን ነገሮች በጣም የሚያስጠሉት ምናምን ነገር በጣም ብዙ ነገሮች አሉ። በቃ ስራችሁ የማትቋቋሙት ነገሮች በጣም ብዙ ነገሮች አሉና ቤተሰቦች እናንተ ደግሞ ከኛ ሆናችሁ ከኛ ጋር አብራችሁ እኛም ብላችሁ ከኛ ጋር የተንከራተታችሁ ከኛ ጋር ላይ ወርታችሁ ወረ ላይ ያላችሁ የምሬን ነው እኛ የምታበረታቱ አላችሁና እኔ እንጃ ምን እንደምላችሁ አላውቅም። በጣም ጭር ያለ ቦታ ነው ምናምን ነገር
እዚህ ጋር ቤት አለ፣ ወደዛ ቤቶች አሉ፣ በዛ በኩል ቤቶች አሉ ምናምን ነገር አሳያቸዋለሁ እኔ ተነስቼ ምናምን ነገር እና ቤተሰቦች እንዳልኳችሁ ነው። በጣም ገጠር ውስጥ ነው ያለ ነው። ይኸው የሙባረክ ማዘር ራሱ ደወለች። የሙባረክ ማዘር ራሱ አቤት ምን ልበል ላንሳው፣ ምን ላድርግሽ ላንሳው። ሄሎ ወይ ማሚ እንዴት ነው? ሰላም ነው። ሙቤ የለም አንተ ጋር አለ? ማሚ አለ። ደህና ነኝ እኔ። ማሚ እንዴት ነሽ? አለ አልሐምዱሊላህ። አንዴ ለሙባረክ ነው። እሺ ማሚ ሙቢ ና ማሚ ፈለገች ነው። ቆይ ማሚ አንዴ ትንሽ ከኔ ራቅ ብሎ ነው ያለ። ማዘር እየፈለገች ነው። እንጋ በስ ማሚ ነች ወይ ማም? ወአለይኩም ሰላም። ምንም እኔ እኮ በቃ ግራ ስለገባኝ ነው ማም። እኔ የማላውቀው ነገር ውስጥ በቃ ቢያንስ የምችለውን ነገር እኮ ላድርግ ብዬ ነው። በቃ ስርዓት ያዝ አንተ። ምንድነው ነው በባለትዳር ውስጥ የምትገባው? እነሱ ተስማምተው የሚያደርጉትን ነገር ያደርጉ። ስርዓታችሁን እንዴት ነው በባለትዳር መሀል የምትገባው? ገብቼ እኮ አይደለም እኔ እኮ በቃ ላስታርቃቸው ምናምን ብዬ ነው ማም። እኔ በቃ ስርዓት ያዝ። ከቻልክ ማስታረቅ ነው፣ አስታርቃቸው። ከቻልክ ማስታረቅ ነው። አለበለዚያ ግን በባለትዳር መሀል ስርዓት ያዝ። አይ አሁን እኮ ያልተረዱኝ ነገር እኔ እኮ ልጆቹን ምናምን ወስጄ እኮ ለሱ ልሰጥ ምናምን አይደለም እኮ ውሳኔውም የምትወስነው ሚስትየው ናት። ሁለቱ ናቸው አብረው ነው የሚወስኑት። እኔ እኮ ግራ በቃ እሺ ማም። አሁን ያው እየሰማኸኝ ነው ያለው። ከቻልክ አሁን ነው ሰው የነገረኝ። እኔ አሁን ሰው መጥቶ ነው የነገረኝ። ከቻልክ ማስታረቅ፣ አለበለዚያ ግን በባለትዳር መሀል እንዳትገባ። ሰማኸኝ? እየሰማኸኝ ነው አይደል ያለው? በቃ ስርዓት ያዝ። ከቻልክ ማስታረቅ፣ አለበለዚያ ግን በባለትዳር መሀል እንዳትገባ። እሺ ስርዓት ያዝ። በቃ ነግሬሃለሁ። አዎ ማም፣ እኔ እኮ አልተረዳሽኝም ነው ማሚ። ያው አሁኑኑ ከቻልክ አስታርቃቸው። ሰማኸኝ? ከቻልክ አስታርቃቸው፣ አስማማቸው። አለበለዚያ ግን ይኸውልህ ማን ሆነህና ነው የልጆች ታመጣው አንተ? ነግሬሃለሁ። ከቻልክ ማስማማት ማስታረቅ እንጂ ያንተ ስራ። አለበለዚያ ግን ልጅ ማምጣት ምናምን ቶሎ ብለው ውጣ ከሱ ማለት ነው። ልጅ ከማምጣት ውጣ ቶሎ ብለው። እሺ በቃ እኔማ እሺ በቃ ያው በእናትህ አታሳቀኝ። እኔ ስርዓት ያዝ አንተ ልጅ አታሳቀኝ በቃ። እና ይኸውልህ ከቻልክ አስታርቃቸው። እሺ እምቢ ስላስቸገሩኝ እኮ ነው ሽማግሌ ወሰድኩ ምን አልኩ ብዙ ነገር እንትን ስላልኩ በቃ ከበደኝ እኮ። በቃ በቻልከው መጠን ማስታረቅ እንትን መሄድ አለብህ። አስታርቃቸው በቻልከው ያህል ማለት ነው። ግን ከሄድክበት አሁን የለም ሌላ ቦታ ሄዷል፣ ወደ ገጠር ሄዷል ምንድን ነው አሉ እና ከሄድክበት አሁኑ ተመልሰህ ወደ እንትን ማለት ነው። እሺ በቃ እሺ። እየሰማኸኝ አይደል? አይ እኔማ በቃ እኮ ሞክሬ ነበረ አቃተኝ። በቃ እሺ አሁን እመለሳለሁ ማም። ይኸው በቃ አርሻለሁ ካሁኑ ሚኪ በቃ እኔ ይቅርብኝ። በቃ እንመለስ። ሙባረክ አሁን እንሂድ በቃ። ይሄ ቪዲዮ የመጨረሻ ቪዲዮ ነው የሚሆነው። እንሂድኛ። ሲጀመር አውሬም አለ እዚህ፣ መጥፎ ነው ቦታውም ደስ አይልም። ማዶ ነበርኩ የተባለው እና ቦታውን ይኸው ካሳያቸው ካሜራማን ለዛ ያንተ ምን ውስጥ ነው እኮ የመጣ ነው እኮ። ኧረ በእናትህ በግረል እኔ ያላ ሙባረክ እንታገታለን። ጌታ እኔ ደግሞ እናቴ ባለችኝ ነው። እኔ ማንንም ነው እኮ እንታገታለን። ስለዚህ እንመለስ ወደ ምንም። ይሄ ጥሩ አይደለም። ቤተሰቦች እንደምታዩት ነው። በጣም የሚያስጠላ ቦታ ነው ያለነው። ከዚህ የበለጠ ምንም ማድረግ አንችልም። እኛ ተመልሰን ወደ እዛ በቃ እንዳለችው ማሚ ይሁን በቃ ማስታረቅ ያለብን እነሱ ሁለቱን ነው። እኛ ሲጀመር ኧረ በስመ አብ በጣም ነው የሚያስጠላው እኮ በጣም። እባክህ ሴትዮዋ አውቃ የተጫወተችብን ይሆናል።
ማርያም ምን አይደለም እሷ መቀለጃ ነኝ እንዴ? አይደለም በቃ ሳይድ የሆነ ነገር ብሏት ሲጀመር ከዚህ ገና ሳንሄድ ምን ብላናለች? እሺ ኑ ብላለች። አሳያቸዋለሁ ነው አለ። እዛ ስንደርስ ሀሳቧን ቀየረች። ይሄ ማለት ነው ሳይድ ነው በቃ ሳይድማ አይደለም። እኔ እንጃ እኔ አላውቅም። በቃ ሀሳቧን አስቀይሯት ነው እኛ ስንንከራተት እንተዋለን። በቃ አለቀ። ሌላ ነገር የለም። ለምን አንተ ደግሞ ከሱ ጋር ጣልቶ የለ? እኔ አላውቅም። በቃ እባክህ እኔ እና አንተ እዚህ በረሃ ውስጥ ምን ልታልጠናለች? እዚህ ማዶ ነው ያለችው። እና ይሄንን ልንወጣ ነው? ዳገቱን አይተኸዋል? ልንወጣ ነው። ይሄንን እዚህ ማዶ እኮ ልንወጣ ነው። ምን አሁን እዛ ምን ቤት አለ? ምን አለ አሁን እዛ ቤት የለ ምን የለ? እኔ ግርም የሚለኝ ቤት ያለው ላይ ሆነን እኮ እንትን ማለት እንችላለን። የለም ምንም ነገር የለም። አውሬ ልታስበላ ነው ይዋርክ ያማልን ምንም ነገር የለም እኮ እልም ያለ ገጠር እኮ ነው። በስማ ሲጀመር የለም። እንሂድ በቃ እንሂድ። ይሄ ቪዲዮ ራሱ ቢያጠረ ራሱ እንሂድ ራሱ አማመኝ እንሂድ። ሙባረክ ጌታ ምንም እዚህ ውስጥ የምናደርገው ታሪክም የለም፣ የምንሰራውም ስራ የለም። እንሂድ ቀጥ ብለን እንሂድ። አንዴ ተነስ ጨርሰን በቃ እንሂድ። ወሬ አይኔ አመመኝ። ያው ስራ አስደረገኝ። ግራ ገባኝ እኮ በእናትህ ራስ ምን እንደምናደርግ አለን ጋይስ። ቤተሰቦች ምን እንደምናደርግ ምንም የምናውቀው ታሪክ የለም። በጣም በቃ አሁን ከመጣንበት ራሱ መመለስ ማሰብ ራሱ ይከብዳል። ጌታ በስማ ያው ጫማ እግሪያችን እንዲያለ ምን ቲማቲም ነው የሚመስለው ጋይስ። ያው ጌታ ጫማ አጥልቀን ማለት ጫማ አሁን ስሊፐር አጠለቀን ሲሰለቸን። እኔ በቃ አዲስ አበባ ልሂድ። በቃ ጓደኞቼ ጋር ፕሮግራም አለ፣ እዛ እንሂድ። እዛ ብንሄድ ይሻላል። እሱማ እኮ አሁን ወደዛ መመለሱ ራሱ በጣም መከራ ነው። እስኪ እንዴት እናድርግሽ? እሱ ደግሞ ና ብሏል። አስጠንቅቆ ነው ነገር እሱንም ደግሞ በቃ መምጣታችን ካልቀረ በዚሁ ደርሰን እንመለስ ወደ ዳሙ። በቃ ደርሰን እንመለስ። አሁን ልብስ ራሱ የለ አላዝንም። እንዴት ነው የሚደረገው? ራሱ አይ ጌታዬ፣ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው። ለምን ቆረጠ? ቤት ሊገነባ ኮሪደር ልማት መጥቶበት። ኧረ ተነስተን በቃ ጨርሰን በቃ ጨርሰን እግሬ እኮ አመመኝ ወላሂ። እዚህ ጋር በቃ ተነሳ አንድ ጨርሰን እንትን ብለን እዛው ከተማ ስንገባ ነገር እናደርጋለን። ተነስተን አይ ግን አሁን ሄጄ እዛ አገባለሁ ብዬ ነበር፣ ለእናቴ ብዬ ነበር አይደለ ቀለበት ያደረኩት። በዛ ምክንያት ነው አይ ሁሉ ነገር የመጣው። ስለዚህ አሁን እሄዳለሁኝ፣ ማድረግ የምችለውን ነገር በሙሉ አድርጋለሁ። እኔ እንደዚህ የማንም መቀለጃ አልሆንም። ቃላ ህይወት ነው። ስለዚህ አሁን ይሄድና ይሄ ሁሉ ነገር ውስጥ የገባሁት በአንድ ነገር ምክንያት ይሄ ሁሉ ነገር አይፈጠርም ነበር ነው። ስለዚህ በቃ ይሄ ራሱ አንድ ምልክት ነው እኮ ገባችሁ? ፈጣሪ ምልክት ይሰጣችኋል። የሆነ ነገር በቃ ለእናንተ የማይሆን ነገር ነው ብሎ በሆኑ ነገሮች ምልክት ይሰጣችኋል። ስለዚህ ይሄ ሁሉ ነገር ምልክት ነው አይደል? ይሄ ሁሉ ነገር የተፈጠረው በምንድን ነው ብላችሁ ጠይቁ። እኔ ጠየቅኩ። ስጠይቅ ራሴን በቃ በምን ምክንያት ነው? ከዛ በፊት ምን አይነት አረ እንደውም እንደ አዲስ አበባ ማርቆ አዲስ አበባ ሄደን እዛ አዲስ አበባ መጀመሪያ ጨርሰን